በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ ተወደዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ጸጋ በብዙ ምሕረት በሕይወት ያቆመን ያቆማችሁ ጌታ መድኃኒት ኢየሱስ ክርስቶስ አምላካችን ንጉሳችን መስቀል ላይ ተሰቅሎ ዕዳ በደልን ከፍሎ ያዳነን የዳነ ሕዝብ ያደረገን መንፈስ ቅዱስ የዘላለም ርስትን እንድንወርስ ሀብተ ወልድ ስመ ክርስትናን የሰጠን ማኅተም የሰጠን ሁላችሁ እግዚአብሔር ብሩካን የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። ተወዳጆች፣ የርብቃ ልጆች በማኅፀን ተገፋፉ የሚለውን እግዚአብሔርን ሐሳብ ከመንፈሳዊ ሕይወታችን አንጻር እየመዘንን እንማረዋለን። እግዚአብሔር ልጆች በኦሪት ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 22 ላይ ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆቿም በሆዷ ውስጥ ይገፋፉ ነበር። እርሷም እንግዲህ ከሆነ ለእኔ ምንድነው አለች። እግዚአብሔርን ትጠይቅ ዘንድ ሄደች። እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁ ለታናሹ ይገዛል። ትወልድም ዘንድ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበር፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙ ያዕቆብ ተባለ። እርሷም ልጆችን በወለደችበት ጊዜ ይስሐቅ 60 ዓመት ሆኖት ነበር። በዚህ ታሪክ ውስጥ የምንመለከተው በአንዲት የተባረከች ሴት ወይም እናት ማኅፀን ውስጥ ሁለት መንትያ ልጆች መተኛታቸውን ያሳያል። እንግዲህ በሕይወት ማኅፀን ውስጥ ሁለት አይነት ሰዎች አለን። ታላላቆች አሉ፣ ታናናሾችም አለን። በሕይወታችን መንገድ የሚያንሱን ሰዎች አሉ፣ የምንበልጣቸው፣ ደግሞ የሚበልጡንም ሰዎች አሉ፣ እኛ የምናንሳቸው። በሕይወት ማኅፀን ውስጥ እኛ አለን። እግዚአብሔር የሚያስተዳድረን የሚመለከተን፣ እርስ በርሳችን ስንገፋፋ፣ እርስ በርሳችን ስንቆጣ፣ አንዳችን በአንዳችን ላይ ስንነሳ እየተመለከተ የሚመዝን አምላክ ሰማይ ላይ አለ፣ ደግሞ እኛም አለን። የርብቃ ማኅፀን የተባረከ ትውልድ ቤተሰብን ይወክላል። እነዚህ ሰዎች የተስፋው ዘር እንዲወልዱ ከተመረጡ ከይስሐቅ ከአብርሃም ልጅ የተወለዱ ናቸው። ከክርስቶስ የዘላለም ርስት ተካፋዮች ሆነን ከአብ ከወልድ ከመንፈስ ቅዱስ የተወለድን እግዚአብሔር ልጆች፣ የቤተክርስቲያን ልጆች መልካችን እንደዚህ ነው። ሁለት አይነት ነው። ታላላቅ አለ፣ ታናናሽ አለ እና በሕይወት ሚዛን ውስጥ ስንመዘን ግን ትንሾቹ ትልቆቹን ይወርሳሉ የሚለው የወንጌል ቃል በተግባር በዚህ ቤተሰብ ውስጥ ይታያል። ከሁሉ ዝቅ የሚል እሱ ከሁሉ ከፍ ይላል። ራሱን ዝቅ ዝቅ የሚያደርግ ራሱ ከፍ ያለ ቦታ ይቀመጣል። በሰርግ ቢጠሯችሁ፣ በክብር ቦታ ቀድማችሁ ክብር ወንበር ላይ አትቀመጡ፣ የተነጠፈ ወንበር ላይ አትቀመጡ፣ ወደኋላ ትቀራላችሁ። ይልቁንም ወደፊት ከመሄድ ይልቅ ታች ሁኑ። ሰው አክብሮ ወደ ላይ ያምጣችሁ፣ ትከብራላችሁ። ቀድማችሁ ግን ትልቁን የክብሩን ቦታ በትቀመጡበት ግን ሰው ጎትቶ ወደኋላ ይወስዳችኋል። ከእናንተ የሚሻል ሲመጣ ታፍራላችሁ የሚለውን ቅዱሱን የወንጌል ቃል የሚያስተምርበት ተግባራዊ ቤተሰብ ነው። የቤተሰብ በሕይወት መመሪያችን ውስጥ ይወላችሁ ኩራት አለን፣ ማንነት አለን፣ የተገነባንበት የስብዕና ቅመር አለን። ግን እኛ ሁልጊዜ ሚዛናችን የክርስቶስ ወንጌል ነው መሆን ያለበት። ክብር ይከተለን ዘንድ እንደ ክርስቶስ ለወንድሜ ምን ይጠቅመዋል የሚለውን እያስቀደሙ መኖር እንደሚሻል ነው የሚያሳዩ። እንዲህ አይነቶቹ ናቸው ቀድመው የሚወርሱት ማለት ነው። ቀድመው ከፊት ለፊት የሚቀመጡት። ታናሹ ነው ታላቁን የሚገዛው። በዓለም ስርዓት፣ በዓለም ወግ ታናሽ ነው፣ ታናሽ አይታይም። ይህንን ስለተመለከተ ነው የእሴይ ልጅ ዳዊትን እረኝነት ልኮ ለንግስና ሹመት ትልልቆቹን ኤልያብን የጠራው።
እግዚአብሔር ግን ይሄን አልተመለከተም። እነ ኤልያብ ፊት ያልፈሰሰው ዘይት በትንሹ በዳዊት ፊት ፈሰሰ። ታናናሾች ተብሎ ይጠራሉ፣ ግን ታናናሾች አይናቁም። የት እንደሚደርሱ አይታወቅም። ታናናሾች የእግዚአብሔር ክብር ትከሻቸው ላይ አለ። በተለይ ደግሞ በእድሜ ታናሽ ብቻ መሆን ሳይሆን በመንፈሳዊ ሕይወታቸው ራሳቸውን ዝቅ ያለው የመንፈስ ድሆች፣ እያወቁ እንደማያውቁ የሚኖሩ፣ ሰውን የሚረዱ፣ እየበለጡ እንደማይበልጡ የሚኖሩ፣ በለጥን ብለው ሰው የማይንቁ፣ ጥለው የማይሄዱ፣ ጠልፈው የማይጥሉ፣ እነዛ የወንድሞቻቸውን ጥቅም የሚያስቀድሙ የመንፈስ ትንንሾች፣ እነዚህ በእግዚአብሔር ፊት ገዢዎች ይሆናሉ። ይህ አንደኛው በዚህ ቤተሰብ ውስጥ የምንማረው ትልቁ ትምህርት ነው። እግዚአብሔር ልጆች፣ ሁለተኛው ትምህርት የምንማረው እኛ ሁለት አይነት ተፈጥሮ አለን። አሮጌ ተፈጥሮና አዲስ ተፈጥሮ አለን። አሮጌ ተፈጥሯችን አሁን እኛ የምናውቀው የምንኖረው በስጋችን ዓለም ውስጥ ያለው ነው። ቀድሞ ያገኘ ነው። ከመወለድ ጀምሮ የተቀበልነው ታላቁ የሚባለው ቀድሞ የመጣው ለሕይወታችን ተፈጥሯችን ነው። ከእናት ማህፀን ስንወለድ መጀመሪያ የተወለደው ስጋ ነው። በኋላ ነው ከአብ ከወልድ ከመንፈስ ቅዱስ ተወልደን የተጠምቀን እንደገና መንፈሳዊ ሁለተኛ ልደት ተቀበለን መንፈስ ቅዱስ በውስጣችን እንዲያደር የሆነው እንጂ እኛ ስጋ ነን። ቀድሞ የተወለደው ኤሳው ነው። ያ ፀጉራሙ፣ ያ መልከ መልካሙ፣ ያ አዳኙ፣ ያ ጀግናው፣ ግን ለእግዚአብሔር ፍላጎት የሌለው ለሕይወትና ለእንጀራ የሚኖረው ስጋ ነው እኛ ውስጥ ያለው። ብዙ ሰዎች እንደዚያ ኖረው ይኖራሉ። ለእንጀራቸው የሚተጉትን ያክል ጥቂት ፐርሰንት ለመንፈሳዊ ሕይወታቸው አይተጉ። ለእንጀራቸው የሚማሩትን ያክል ጥቂት ገጽ መንፈሳዊ ሕይወታቸው አይማሩ። ለሕይወታቸው ስኬት፣ ለገንዘባቸው ብዛት፣ ለወረታቸው፣ ለንብረታቸው ማደግ የሚለፉትን ያክል ጥቂት 0.5% ለእግዚአብሔር ፊት ከልባቸው የሚያደርጉት ነገር የለም። ይሄ ታላቁ ማንነታችን፣ ቀድሞ የወጣው ማንነታችን ነው። እንደ ኤሳው ከማህፀን የተወለደው ማንነታችን። ይሄ ማንነታችን ሌላም ችግር አለበት። ራሱን ከማስቀደም ባለፈ ኃጢአተኛ ማንነት ነው። በጣም ብዙ የማንቋቋማቸውን ኃጢአቶች በውስጣችን ተሸክመዋል። አብዛኛው ኃጢአተኛ የሚባለው ዓለም ሳይፈልግ ኃጢአተኛ የሆነ ነው። በዚህ ማንነቱ የተገደደ ነው። ታላቅ አስገዳጅ ነው። ታላቅ ኮርኳሚ ነው። ታላቅ ልጅ ይኮረኩማል፣ ያስገድዳል። የጠፋውን ልጅ ቤተሰብ ውስጥ ስትመለከቱ ታላቁ ልጅ ኃይለኛ ነው። በጣም ጨካኝ ነው። ወንድሙ ሞቶ ቢቀር ደስ የሚለው ነው። ወንድሙን ወደታች የሚመታ ነው። ለምን መጣ ብሎ አኩርፎ ቤት አልገባም ያለ ነው። ታላቁ ሰው፣ ታላቁ ስጋ ውስጣችን ያለው ታላቁ ማንነታችን መንፈሳዊ ሕይወታችንን ኮርኩሞ ማስቀረት የሚፈልግ ነው። ያኛው እግዚአብሔርን ሲፈልግ፣ ይሄኛው ግን ዓለምን ይፈልጋል። ያኛው መጸለይ ሲፈልግ፣ ይሄኛው ግን መተኛት ይፈልጋል። ያኛው ጾም ሲፈልግ፣ ይሄኛው መብላት ይፈልጋል። ያኛው እግዚአብሔርን ማክበር ሲፈልግ፣ ይሄኛው ግን ኢጎን ማክበር ይፈልጋል። በጣም የሚጋጭ ሁለት ሰው እኛ ውስጥ አሉ። እንደ ርብቃ ማህፀን የሁለት ሰዎች ግጭት በእኛ ውስጥ አለ። ቅዱስ ጳውሎስ ይህንን ሲገልጠው መንፈስ በስጋ ላይ ስጋም በመንፈስ ላይ ይነሳል ይላል። ስጋ ኤሳው ነው፣ መንፈስ ያዕቆብ ነው። ሁለቱ ማንነቶች በእኛ ውስጥ ይላተማሉ ሁልጊዜ። በርብቃ ማህፀን፣ በቤተክርስቲያን ማህፀን፣ በክርስቶስ ቅዱሳት ብሩካን ትውልድ ማህፀን እነዚህ ሁለት ግጭቶች ይፈጠራሉ። ይገርማቸዋል። እና የመንፈስና የስጋ ውጊያ ልክ እንደ ርብቃ ማህፀን እኛ ውስጥ ይደመጣል። እግዚአብሔር ልጆች እንግዲህ እግዚአብሔር ልጆች እንደዚህ አይነት ነገር ሲፈጠር እኔ መሆነው ነገር ማልፈልገው ነገር ሲሆን ወይም አንተ ወይም አንቺ በህይወታችን ውስጥ ያኛው አዲሱ ሰው ውስጣችን ደግሞ አለ። ክርስቶስን መምሰል የሚፈልግ ሰው ደግሞ አለ። በኋላ በጥምቀት የተቀበልነው በኋላ እየተማርን ስንመጣ እየገባን ሲመጣ ከውስጣችን እየወጣ ያለው የአዲስ ሰው ደግሞ አለ። ታናሹ ሰው በኋላ የመጣው እሱ ደግሞ መንፈሳዊ ነገርን ይፈልጋል። ወንጌል መማር ይፈልጋል፣ መጸለይ ይፈልጋል፣ መመሰጥ ይፈልጋል፣ የእግዚአብሔርን ቃል ማስተላሰል ይፈልጋል፣ መዘመር ይፈልጋል፣ እግዚአብሔርን መራብ ይፈልጋል፣ መስጠት ማካፈል ይፈልጋል። ህይወት በእምነት እንጂ በፎርሙላ እንደማይመራ ማመን ይፈልጋል። ስጋ ግን ያን ይቃወማል። እንግዲህ እነዚህ
ማንነቶች እኛ ውስጥ አሉ፣ እኛ ሰውነት ውስጥ አሉ። እንደ ርብቃ ነን ማለት ነው። ርብቃ ምንድን ያደረገችው? ትጠይቅ ዘንድ ምንድን ነው ትል ዘንድ ወደ እግዚአብሔር ሄደች ይችላል። ወዴት እንደሄደች አይገለጽም። መቅደስ አልነበረም በዛ ዘመን። ነገር ግን ምናልባትም ቀና ብላ ወደ ከዋክብት ወደ ሰማይ ቀና ብላ የሰማይ አምላክ ብላ ብቻዋን ልታሰላስል ሄደች ይመስላል። ብቻ ሄደች፣ ልጸልይ ሄደች። እግዚአብሔር መልስ ሰጣት። ይሄ በጣም አስገራሚው ነገር ነው። የርብቃ ወደ እግዚአብሔር የሚሄድ እግዚአብሔር ለሷ መመለስ። በዛ የጨለማ ዘመን እግዚአብሔር ለሰው መልስ ይሰጥ ነበር ማለት ነው። በዛ የጨለማ ዘመን፣ በዛ በጥል ዘመን፣ በኩነኔ ዘመን። በአዲስ ኪዳን በእኛ ዘመን ደግሞ የበለጠ እግዚአብሔር ይናገራል፣ እግዚአብሔር ይመልሳል። ርብቃ እንዳረገች በዚህ ትግል ውስጥ ያለን ሰዎች ታላቁን እገዛው ዘንድ ታናሹ ማንነት ይፈልጋል ብለን መጸለይ ያስፈልገናል። እግዚአብሔር ምን ላድርግ፣ እንዴት ነው ታግዘኝ ብለን መጠየቅ ያስፈልጋል። ብቻችንን ተስፋ ቆርጠን አልቻልኩም ብለን ክፉ ቃል እያወራን የኔ ነገር እንዴት ነው፣ መንፈሳዊ ሕይወቴ ደከመ፣ ሞትኩኝ እያልን ሞት እያወጅን መቀመጥ የለብንም። ይልቁንም እንደ ርብቃ ጸጥ ብለን በዝምታ ተነስተን እንሄዳለን። ርብቃ ባሏን ይዛ ሄደች እንደውም አይልም። ምክንያቱም ባሏ እኮ አጠገቧ አለ፣ የሚወዳት እንደ ነፍሱ የሚወዳት ባሏ ይስሐቅ። ብቻዋን ነው ሄደች። አንዳንድ ሳንናገር የምንታገላቸው ትግሎች አሉ በሕይወታችን። አውርተን አይደለም ሁሉን ነገር የምንጨርሰው። ሳትናገር ሄዳ ጸለየች። ሳንናገር ሄደ ጸጥ ብለን ከእግዚአብሔር ጋር የምንነጋገርበት ርዕስ ነው። ይሄ ርዕስ ቀላል ርዕስ አይደለም። ሰውነቴ እንዲገዛልኝ እፈልጋለሁ፣ አንተን መምሰል እፈልጋለሁ፣ ቅድስና እፈልጋለሁ። በጣም የሚገርማችሁ የላችሁ ትቀደሱም ዘንድ ፈልጉ፣ ያለ እርሱ እግዚአብሔር ማየት የሚችል ሰው የለም ይላል። ጌታችሁን ለማየት አባታችሁ ፊት ለመቆም የአባታችሁን ፊት ለማየት የአባቴን ፊት ለማየት መቀደስ ግድ ነው ነው። ግን ሰው ዝም ብሎ ይቀደሳል? እግዚአብሔር ካረድ አይችልም። ስለዚህ ይሄንን ጥያቄ ነው ዛሬ የሚገባው። በማህፀኔ ልጆቼ ይገፋፋሉ፣ ማንነቴ ይገፋፋብኛል። ምንድን ነው ይሄ ማለት? እግዚአብሔር መጠየቅ ያስፈልጋል። እንግዲህ እግዚአብሔር መልስ እየሰጠን ይሆናል። በዚህ ነገር በእግዚአብሔር ለርብቃ መልስ ሰጣት። ታናሹ ታላቁን ይገዛዋል አላት። እግዚአብሔር የሆነው ከእግዚአብሔር ያገኘውን ያሸንፈዋል። ስለዚህ የጸሎቱ ምላሽ ለርብቃ ያ ነበር፣ ለእኛም ያ ነው። ግን እግዚአብሔር ለጸሎታችን ደግሞ መልስ እንደሚሰጠን ማወቅ አለባቸው። ብዙ ጊዜ ሰዎች ይጸልያሉ፣ አንዳንድ ከባድ ጉዳዮቻቸው በፊት ያቀርባሉ። እግዚአብሔር እንዴት እንደሚናገር ግን አይገባቸው። እግዚአብሔር አንዳንድ ጊዜ በህሊናችን በኩል ብልጭ የሚያደርገው ሀሳብ አለ። ያ መልስ ሊሆን ይችላል። ብልጭ የሚያደርገው ሀሳብ ስለ ትዳር ጠይቆ አንድ ሰው የጸልዮ ከሆነ ድንገት ልቡ ድንግጥ የሚልላት ሴት ይመለከታል። ይህች ናት እያለው ነው እግዚአብሔር። አንዳንድ ጊዜ ስራ መስራት ፈልጋለሁ፣ ህይወቴ መቀየር ፈልጋለሁ፣ ሰዎች ማየት አልፈልግም ስንል የሆነ ተቀምጠን ድንገት ውስጣችን ይህን ነገር ብሰራ የሚል ብልጭ የሚል ሀሳብ አለ። እሱ ሀሳባችን ከእግዚአብሔር ይመጣ። ብዙዎቻችን ግን ከእግዚአብሔር ይመጣ አይመስለንም። ዝም ብሎ ሀሳብ ብቻ ይመስለናል። ስለዚህ እናልፈዋለን። ደግሞ እንጸልያለን። የማሸነፊያውን ጥበብ እንደዚህ ሆነው ከእግዚአብሔር ዘንድ ይነገረናል። አሁን እንዳልኩ ትግል አለ ውስጤ መገፋፋታል። እግዚአብሔር መልስ ይሰጣል። አንደኛ በምትሰሟቸው ስብከቶች ውስጥ እግዚአብሔር ይናገራል። ብዙ የአጋፔ ቤተሰቦች በእንዲህ አይነት ልምምድ ውስጥ እንደምታልፉ በኮሜንቶቻችሁ እረዳለሁ። ጸሎት ጸልዬ ስነሳ ይህን ትምህርት ሰማሁ። ያ መልስ ነው። እግዚአብሔር በጣም ቅርብ ነው። እናንተ ስትጸልዩ ሰባኪውን ለእናንተ ጸሎት መልስ እንዲያዘጋጅ አድርጎ ያስቀምጠዋል። ይህ አንደኛው ነገር። ሁለተኛ መጽሐፍ ቅዱስ ማንበብ ልማድ ይኖረን። መጽሐፍ ቅዱስ ስታነቡ ለጥያቄዎቻችሁ ቁልጭ ያለ መልስ አስቀምጦ ታገኙታላችሁ። እግዚአብሔር በዛ በኩል ይናገራል። በዘመኔ እጅግ በምደነቅበት ሁኔታ አፍ አውጥቶ የሚናገርበት መጽሐፍ ቢኖር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኔ በግሌ ከብዙ ጥፋት የጠበቀኝ፣ ከብዙ ጥፋት የጥፋት ፈተና ወጥመድ ያወጣኝ፣ ስሜቴ ሲናገረኝ፣ ልቤ ሲናገረኝ፣ የጨለማ ጊዜ ሲናገረኝ፣ መከራ ሲናገረኝ፣ የሆነ የሐዘን የፈተና ጊዜ ሲናገረኝ ዝም ያሰኘልኝ እግዚአብሔርን ቃል ማንበቤ ነው። እግዚአብሔር በዛ በኩል ይናገራል።
ቅርብ ሆኖ ይናገራል። እና ርብቃ ከሰማች በኋላ በዛ መንገድ ነው ቤቷን የመራችው። ልጇንም ትንሹን ያስባረከችበት ምክንያት አንዱ ያ ነው። እግዚአብሔር የተናገረለት ልጅ ነው፣ ይሄ ወራሽ ነው፣ ይሄ ገዢ ነው ብላ ሂድና ግባና ተባርከ ውጣ ብላ የመራችው ለዚያ ነው። እና ይሄ በህይወት ውስጥ መመሪያ ይሆናል። ከዛ እግዚአብሔር የሚናገረን ነገር ደግሞ እግዚአብሔር ሲናገረን እንደ መስማት አይነት መታደል፣ እግዚአብሔር ሲናገረን መስማትን እንደማወቅ አይነት መታደል የለም። እና እግዚአብሔር እንዴት እንደምናሸንፍ ለመንገዳችን ብርሃን ይሰጣል። ሁላችንም ይሄ ጥያቄ አለብን። እንደ ርብቃ በማፀኔ ልጆቹ ጽንሱ ይገፋፋል እንላለን። ሀሳብ ይገፋፋብናል። የመሆን ፍላጎት ይገፋፋብናል። የማንነት ጥያቄ ይገፋፋብናል። የጽድቅና የኩነኔ ጥያቄ ይገፋፋብናል። በውስጣችን ሰው የመሆን የመሻሻል፣ ስኬታማ የመሆን ከሰው እጅ የመውጣት ጥያቄ ይገፋፋብናል። ትዳር የመፈለግ ከሰው ጋር የመኖር ጥያቄ ይገፋፋብናል። ብዙ አይነት ሰው የማይመልሳቸው ጥያቄዎች እኛ ውስጥ ይገፋፋ። ያ ግፊት በመለኮታዊ መልስ ነው የሚለካካው። እና ይሄንን ትልቅ ልምድ በህይወታችሁ እንድትመለከቱት ነው ማደራ የምለው። ይሄን ትምህርት ብችሉ 3 ጊዜ አዳምጡት፣ በደንብ እንዲገባን እንድናሰላስሉ። እግዚአብሔር ባርካችሁ፣ የሰማነውን በልቦናችን ይጻፍ። መንፈስ ቅዱስ ከሁላችን ጋር ይሁን። የጌታችን ሰላም ቤታችሁ ይሙላ። በቤታችን በረከት የመላ ጥበቃ አብሮን ይሁን። ኮሜንት አድርጋችሁ እንዲሁ ደግሞ ላይክ በተን ተጭናችሁ መውጣትን ፈጽሞ አትርሱ። አገልግሎቱን እንደ ትልቅ እንደምታግዙ እወቁ። ከዛ ውጪ ዩቲዩብ አጋፔ ሜምበር እንድትሆኑ ጠይቃለሁ። እሱ የኔን አገልግሎት ይደግፋል፣ በደንብ ያስተሳስረናል። በወር $2 ምናምን ሊሆን ይችላል የምትከፍሉት፣ ግን አገልግሎትን ትደግፋላችሁ። እግዚአብሔር ልጆች፣ አገልጋይ በጣም ብዙ ስራ አለው ለእናንተ የማይናገረው። ይህንን ታግዛላችሁ። እንዴት ሜምበር እንደምትሆኑ ያው ዛሬ መረጃ የምትጠይቁባቸው ብዙ መንገዶች አሉ። ኤአይ አለ፣ ዩቲዩብ አለ። ገብታችሁ ጠይቃችሁ አጋፔ ቤተሰብ እንድትሆኑ ጠይቃለሁ። እግዚአብሔር እናንተን ደጃችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም